አዶናይ አላገኘህም? ለአዶናይ እንዲደርስ ብዙ ሰዎች ሜንሽን እያደረጉ ተመልክቻለሁ። ይሄ አይኔ የታመምኩት በታላቁ ህዳሴ ግድብ ስሰራ ነው። እዛው የህዳሴ ግድቡ ላይ ነው ወይንስ? ሁለቱንም አይኔን ሰርጀሪ አድርገው አወጡና ጥቁር አንበሳ ተላከ። በአንድ ወቅት የራስ የሆነ ትልቅ ድርጅት የነበረ ሰው ነህ። መሞት አንዳንዴ እረፍት እንደሆነ የተመኘውባቸው ያሰብኩባቸው ጊዜያቶች ነበሩ። እርዳታ ፈልገን የመጣኸው? አንድ ምርመራ 16400 ብር ነው። በቃ እግዚአብሔር ሆይ በቃ ይበቃል፣ የኔ የምድር ላይ ህይወት ቢበቃስ ያልኩባቸው ጊዜያቶች ነበሩና ናሁ 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 ናሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁ? እንግዲህ ባሳለፍነው መስከረም የኢትዮጵያ ህዳሴ ግድብ መመረቁ ይታወቃል። የህዳሴው ግድብ እዚህ ከመድረሱ በፊት እንግዲህ በቢሊዮን የሚቆጠር ገንዘብ ፈሰስ ተደርጎበታል። በርካቶች እውቀታቸውን፣ ጉልበታቸውን፣ ህይወታቸውን ሰውተውበታል። ታዲያ ከዚህ ጋር በተያያዘ በዚሁ በህዳሴ ግድብ ስራ ላይ በነበረ ወቅት በደረሰበት ጉዳት በአይኑ ላይ ከፍተኛ ጉዳት ከደረሰበት ሰው ጋር ነው ዛሬ ቆይታ የማደርገው። እንግዲህ የደረሰበት ችግር ምንድነው፣ አሁን ላይ በምን ሁኔታ ይገኛል የሚለውን እንግዲህ ከሱ ጋር ቆይታ አድርጌ የማውቅ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። እንኳን ደህና መጣህ። እንኳን ደህና ቆያችሁ። ማለት እስቲ ራስህን አስተዋውቀኝ። ስሜ ደሳለኝ ከበደ ይባላል። እዚሁ አዲስ አበባ ነዋሪ ነኝ። እሺ፣ እንደምን አለ ግን አሁን አይንህን? ያው እንደምታዩት ነው እንግዲህ ምንም አልልም አለን፣ እግዚአብሔር ይመስገን። ለውጥ አለው? ምንም ለውጥ የለውም። በየጊዜው እየጨመረ ከፍተኛ የሆነ ስጋት ውስጥ እየከተን የመጣው። እሺ፣ ወደዚህ ወደ ጤና እክሉ ከማለፋችን በፊት ስለ ራስህ እስኪ የተወሰነ አውራኝ። የኮንስትራክሽን ባለሙያ ነኝ። በዚህ በኮንስትራክሽን ዘርፍ እንግዲህ ብዙ ስራዎች ላይ ተሰማርቼ ሰርቻለሁ። በአዲስ አበባ ቤቶች ልማት እንዲሁም በኦሮሚያ ቤቶች ልማት ላይ እንዲሁም ደግሞ በግል የተለያዩ ፕሮጀክቶች ላይ ሰርቻለሁ። እንግዲህ ደግሞ እድል አግኝቼ ደግሞ ህዳሴው ግድብ ላይ የመስራት እድል አግኝቼ የተሳካና ትልቅ ስራ ሰርቻለሁ። ምን ይመስል ነበር እስቲ አስታውሰኝ። 2003 ላይ ነው እንግዲህ ህዳሴ ግድቡ የተጀመረው አይደለ? መሰረተ ድንጋይ የተጣለው። ያን ስራ ለመስራት እድሉን ስታገኝ የነበረን ስሜት እስቲ አስታውሰን። ሁላችንም በየቤታችን የህዳሴው ግድብ እንደሚጀመርና የመሰረተ ድንጋይ ሲጣል ጮቤ ከረገጡት ወይም ከተደሰቱት ኢትዮጵያኖች መካከል እኔም አንዱ ነኝ። እንግዲህ እንደ ማንኛውም ኢትዮጵያዊ ቤት ቁጭ ብዬ ነው ያየሁትና በጣም በመገረም በመደነቅ ነበረ። ያው የሁላችንም እንደምናውቀው እንግዲህ አባይን ከልጅነታችን ጀምሮ ስንዘምርለት፣ ስናዜምለት፣ ስንገጥምለት የነበረ ነው፣ ስንሰራ ያደግነው ነገር ነው። ነገር ግን ይሄ ነገር ሲከወንና ሲደረግ ስናይ ደግሞ እጅግ በጣም ሀሴትና ደስታ ነበረ። እንግዲህ እኔ በዛን ሰዓት 2003 አካባቢ ላይ ከ99 እስከ 2003 ድረስ በኦሮሚያ ቤቶች ልማት ላይ ሰበታ ቅርንጫፍ ላይ ነበር የምሰራው። በአጋጣሚ ከዛ ሳይት እየወጣው ነው ይሄንን እድል ወደ እኔ የመጣው እና በጣም በመገረም በመደነቅ እጄ ፕሮፋይል አስገባሁኝ። እንግዲህ ከተመረጡት ብዙ ሰዎች መካከል ሁለተኛ ወጥቼ ነው ወደዛ ያቀናሁት። እና የመጀመሪያውን ወደ ሳይት ቪዚት ስንሄድ ያው በጣም እየዘመርን ነው፣ ያው ያለ ማጋነን ማለት ነው። እና ልክ እንደሚዘምት ሰው እየዘመርን ሄድን። በሁለተኛው ቀን ህዳሴ ግድብ ደረስን። እዛ ገብተን ያው በጣም ከባድ ሙቀት ነበረ። በተለይ ከዚህ ከመሀል ሀገር ለሚሄድ ሰው እጅግ ከባድና ፈታኝ። የዛን ቀን ገና የመጀመሪያው ቀን ግቢ ስንገባ ያለው ነገር በጣም ከባድ ነው። በጣም ሙቀት ነው። ምንም እኛ የለበስነው ኖርማል ልብስ ነው፣ እዚህ ከተማ ውስጥ የምንለብሰውን ልብስ ነው ለብሰን ይሄድ ነው። እዛ ለሳይቱን ጎበኛን፣ ሳይት ርክክብ አደረግን። ያው ብዙ ያለውን ነገር ጨራርሰን ወዛኑ ቀን የወጣ ነው፣ አላደርንም። ግቢ ውስጥ ወጥተን ቻግኒ የምትባል ከተማ አለች፣ እዛ አደርን። እንግዲህ ወደዚህ መተን ደግሞ የሚያስፈልጉትን ነገሮች አዘገጃጅተን ወደ ስራ ነው የገባ ነው። እና የመጀመሪያዎቹ ላይ ስራ ስንገባ በእርግጥ እጅግ ፈታኝ ነበረ። የአየር ንብረቱ በጣም ከባድ ነው። ሙቀቱ ብቻ ሳይሆን በቃ በጣም የማይመች ነገር ነው። ምክንያቱም እኛ የራሳችንን እንኳን ካምፕ ለመስክ ሳንሰራ
በጣም ተፈትነን ነው ያንን ስራ ወደ ስራ የገባ ነው። ዛፍ ነው የነበረው፣ ሌላ ምንም የተመቻቸ ነገር የለም። ያንን ነገር ጠራርገን አስተካክለን ቆፍረን አብክተን መስራት ጀመረን። እንግዲህ ሲኒየር ካምፕ ምናልባት ብዙዎች ያውቁታል። የሲኒየር ካምፕ ስኪልድ እና አንስኪልድ ካምፖች ናቸው። እነዚህ ካምፖች እንግዲህ ለህዳሴው ግድብ የጀርባ አጥንት ናቸው። ምክንያቱም በዛ አካባቢ በዛ ኢንቫይሮንመንት በዚያ የአየር ንብረት ሰራተኛው በዛ ሙቀት ሰርቶ ደክሞ ግድ የተመቻቸ ማረፊያ ያስፈልገዋል። ያ ካምፕ እንግዲህ 4 መሰረታዊ ነገሮችን ያሟላ ነው። አንደኛው ያው ማረፊያ ነው። ሁለተኛ ያ ማረፊያ በቂ የሆነ የመጸዳጃ ስፍራ፣ የመታጠቢያ ስፍራና የመመገቢያ ስፍራ ነው ያለውና ያንን ነገር ነው እኛ የሰራ ነው። ብዙ ነገር ነው ያቀለን ነው ለህዳሴው ግድብ እውን መሆን። እንግዲህ ብዙዎቹ በሙቀቱ በጣም ተሰላችተውና ተማረው የወጡ ሰዎች አሉ፣ መቋቋም ያቃታቸው ሰዎች አሉ። ነገር ግን ታግለን ያው ይሄ ማለት ከገንዘብም ላይ ነው። ህዳሴ ግድብ ላይ መስራት ከሚከፈልሽ ከምታገኘው ገንዘብ ሳይሆን እንደ ድል አድራጊ ለሀገርሽ ዘብ እንደ መቆም እንደ መዋጋትም ጭምር ስለነበረ እኛ በደስታ ነው ያን ሁሉ ተጋፍጠን የጀመርነው እና 2003 ነው ወደዛ አቅንቼ ያንን ስራ የጀመርኩት። እኔ በ2003 ወደ ካምፑ ከገባሁ በኋላ የሰራተኞች መኖሪያ ነው ቅድሚያ መስራት የጀመራችሁት። ያንተ የስራ ዘርፍ ምን ይመስል ነበረ? ቀደም ሲል እንደነገርከኝ በተለያዩ የኮንስትራክሽን ስራዎች ላይ ተሰማርተ ትሰራ እንደነበረ ገልጸህልኛል። ኮንስትራክሽን ዘርፉ ብዙ ነውና ያንተ የስራ ድርሻ ምን ነበረ በዛ በህዳሴ ግድቡ ላይ? መልካም። እኔ እንግዲህ የራሴ ተቋም ነው ያለኝ፣ የራሴ ተቋራጭ ድርጅት ነው ያለኝ። እንግዲህ ሰብ ነው ወስደን ሰብ ወስጄ ነው የገባሁት እኔ በዛ ስፍራ ላይ። እዚህ ኦሮሚያ ቤቶች ልማት ላይም እንደዛ ነው ሰራ የነበረው። የራሴ የሆነ ድርጅት ነው የነበረኝ። እንግዲህ የነዛን በኃላፊነት ወስጄ ነው ድርጅቱ ያንን መኖሪያ ካምፕ የገነባሁት እና የኔ ድርሻ ባለቤትም ነኝ እዛ። የራሴ የሆነ ደሳለኝ ከበደ ጠቅላላ ስራ ተቋራጭ የሚል የራሴ የሆነ ድርጅት ነበረኝ። በዛ ስር ነው እንግዲህ ብዙዎችን እንግዲህ ሰራተኛ ምናልባት ብዙዎች ያውቃሉ እዛ አካባቢ ላይ ስኬታማና የተሳካ ስራ ከሰሩ ሰዎች መካከል እኔ ነኝ። ምክንያቱም የሰራተኛ እጥረት እንኳን ገጥሞን እኔ ከአዋሳ ድረስ ሰራተኞችን በ2 ታታና በ1 ሃይሩፍ ወስጄ ስራውን የተሻለ አፈጻጸም የሚያስመዘገብኩ ሰው ነኝና ያ ነው የኔ ስራ ድርሻ። የተረከብከውን ስራ ሰርተ ለሚመለከተው አካል አስረክባቸዋል ማለት ነው? በሚገባ አስረክበን ያው ጥሩ አፈጻጸም ካላቸው ሰዎች አንዱ ነኝ። ብዙ ኮንትራክተሮች አሉ እዛ ውስጥ ተክለ ብርሃን፣ አለማየሁ ከተማ የሚባሉ ይበል ኮንስትራክሽን ምናልባት ካወቅሹ፣ ሮኮን የሚባል ትልቅ ተቋራጮች አሉ። ነገር ግን እኔ ያንን እንደ ሰብ ኮንትራክተር ንዑስ ተቋራጭ ሆኜ ነው የወሰድኩት። እዚህም ፕሮፋይሌ የተሻለ ስለነበረ ሁለተኛ ተመራጭ ነው። ግን እኔ ነኝ ስራውን የተሻለ ስራ የሰራሁት። ከኔ በፊት የገቡት ያው የገባ አንድ ሰው ነው፣ እሱም አቋርጦ ወጥቷል። ምክንያቱም ከፍተኛ ሰራተኛው የአየር ንብረቱን መቋቋም አይችሉትም ነበርና ነገር ግን እኛም እግዚአብሔር ረድቶን ይሄንን ነገር እንግዲህ ሰርተን ተሳክቶልን ወጥተናል። መልካም። እንግዲህ በዋናነት ዛሬም የተገናኘ ነው እንግዲህ ከአይን ጋር በተያያዘ በደረሰብህ ችግር ነው ልናወራ ዛሬ እዚህ የተገናኘ ነው። ታዲያ አይነ ጉዳት የደረሰበት እንዴት ነው? እዛው የህዳሴ ግድቡ ላይ ነው? እንግዲህ አይኔ በጣም ነው የሚገርምሽና እኔ 2003 ስራ ጀምሬ በሙሉ ጤንነት ነው የሄድኩት። በሽታም እግዚአብሔር ይመስገን አያቀኝም። ስቲል ከአይኔ በስተቀር አሞኛ አቅም እና 2005 ላይ ትንሽ የነገር እዚች ጋር ወጣች። ትንሽ ነገር ነች እና እንደውም እኔ ሰው ነው የነጋ ያሳየኝ እና ጋሽ አይንህ ምን ሆኖ ነው የተባልኩትና አይኔን እጄ በመኪና ስፖክ ሆኖ እንዲገለጨ ሳየው እንደዚህ አይት ቀይ ስጋ አላት እንደዛ አይነት ነገር ወጥቷ ላይ ደነገጥኩ። እስከዛን ሰዓት ድረስ ምንም የተሰማኝ ስሜት አልነበረምና ያው ፕሮሲጀር አሉ እዛ ስትወጪም ስትገቢምና ያንን ቅደም ተከተል ተከትዬ የሴኩሪቲ የሚባል እዛ ተነግሬ መውጣት እንዳለብኝ ለሕክምና ያው ሪፈር ምናምን አንዳንድ ነገር አጽፌ ቀጥታ ወደ አዲስ አበባ የመጣሁት። እዚህ አለርት ሆስፒታል ሰው ነው አንድ ጎበዝ ዶክተር አለች እሷን አገኛት ብለውኝ በፕራይቬት ከ10 ሰዓት በኋላ ነው የምትሰራው። እዛ እሷን አገኘኋት። በጣም ደነገጠች። እኔ ገጥሞኛ አቅም እንደዚህ አይነት ነገር አይቻል አቅም ነው ያለችኝ። የግድ ወጥቶ መታየት አለበት ነው የተባለው
ሰርጀሪ ተደርጎ ወጣ። ላብራቶሪ ቤተዛታ ነው የገባው። ቤተዛታ ገብቶ ውጤቱ ሲመጣ ምንም በሽታ የለም፣ የሚያሳይ ነገር የለም። ኖርማል ስጋ ነው፣ መሄድ ትችላለህ፣ መድኃኒት አንሰጥህም ነው የተባልኩት። ያው ስራው በጣም ሲሪየስ ነው። እንደዚህ የምታይበት ነገር ወዲያው ነው ወደ ህዳሴ ግድብ በማግስቱ ያቀናሁት። መመለስ ነበረብኝ። ተመልሼ ስራው ግዴታ ስለሆነ ተመልሼ ወደ ሳይት ሄድኩኝ። እንግዲህ የስራዬን መስራት ጀመርኩኝ። በ8ኛ ወር ወይ 6ኛ ወር አካባቢ ላይ ሁለቱም አይኔ ያበጠ። ሁለቱም አይኔ ያበጠና ወጣው። እዚህ እንደገና ዶክተሯ ጋር ሄድኩና የተሻለ ህክምና ያው በወቅቱ ጥሩ የሆነ እንትንም ስላለ ወደ መረጥኩት ህክምና መታከም እችላለሁ አቅምም ስለነበረ ማለት ነው። እዚህ ሲግናል አካባቢ የጀርመኖች የህክምና ማዕከል አለ። እዛ ሄጄ ሲያይ ዶክተሩ ገና ደነገጠ፣ በጣም ደነገጠና ሙሉ ምርመራ ብሎ ወደ አርሾ ላከኝ። አርሾ መረጃ ላብራቶሪ የሰጠው የምርመራ ውጤት ሲመጣ ግን የተቃራኒ በጣም ተገላብጦሽ ነው። ምንም በሽታ የሚያሳይ ነገር የለም። እና እኔ ምን ላክምህ ታዲያ? ምን ብዬ ነው ማክምህ? በሽታ የለም እዚህ ውስጥ። እኔ እንደውም የፈራሁት ኦር ካንሰር ወይም ደግሞ ስኳር ብዬ ነበረ። ምንም እዚህ ላይ አያሳይም ማለት ጥቁር አንበሳ ሪፈር ጻፈልኝ። ጥቁር አንበሳ ዶክተር አብዱላ አዚዝ የሚባሉ ሰውዬ ነበሩ፣ ከአንገት በላይ ስፔሻሊስት። እሳቸው መድኃኒት አዘዙልኝ። እሳቸው አይተውኝ መድኃኒት አዘዙልኝ። ነገር ግን ያ ነገር ሊቀንስ አልቻለም። ወደ ዳግማዊ ምኒልክ የግል ሆስፒታል፣ ስሙ መጥቀስ ማልፈልግ የግል ሆስፒታል ሲሄድ ብዙ ገንዘብ ነው ያወጣሁት። ምንም ሳይሆን ወደ ዳግማዊ ምኒልክ አንድ ሰው እዛው የሚሰራ ሰው ጠቆመኝና እሳቸው ዶክተር ይልቃልን አገኘኋቸው። አሁን ፕሮፌሰር ናቸው። እሳቸው ሁለቱንም አይኔን ሰርጀሪ አድርገው አወጡና ጥቁር አንበሳ ተላከ። ጥቁር አንበሳ ተልኮ አሁንም ውጤቱ ኖርማል ስጋ ነው። እጢ እንኳን እንዳይሆን ቃል በቃል ነው መነግርሽ፣ እጢ እንኳን እንዳይሆን ያንተ እድሜ አይደርስም፣ ምንም ነገር የሚያሳይ ነገር የለም፣ ረጅም እጢ ለመሆን ረጅም ፕሮሰስ ነው የሚፈልገው ተባለ። በቃ እሺ ብዬ ያው ስለወጣ ሁለቱም ኖርማል ትንሽ ቀለል አለኝና ወደ ሳይት ተመለስኩኝ። ስራዬ ነው የወጣው ምንድን ነው? ስጋ ኖርማል ስጋ ነው። ስጋ ነው። ምንም መድኃኒት በሽታ የሚባል ነገር አያሳይም። እንግዲህ ጥቁር አንበሳ ነው ይሄ ነገር ውጤት የመጣው። ተመልሼ ወደ ሳይት ሄድኩኝ። ያው ከነ ህመሜም ከነ ምኑም እየታገልኩኝ ያው ህመም የለውም። ደስ የሚልሽ ነገር መልካም ጎኑ አይኔ ይሄ ሁሉ ሲሆን አሁን ይሄ እንደውም ትንሽ ይሄ እንደዚህ በጣም ወጥቶ ነበር እንደዚህ አብጦ ማለት ነው። ከዛን አሁንም ከአንድ አመት በኋላ እንደዚሁ አበጠ። ሁለቱ መጣው እዚህ ድጋሚ ሰርጀሪ ተሰራና ሊምፎማ የሚባል ሴል ነው ተባለ። ከዛን ጥቁር አንበሳ አሁንም በግል እንግዲህ በጣም ብዙ እንትን ብያለሁ፣ ምንም ሶሉሽን የለም። ለ6 ወር የሚሆን በየ30 ቀኑ እየመጣው መድኃኒት መውሰድ ጀመርኩኝ። በዚህ ትሪት እናርገው ተብሎ መውሰድ ጀመርኩ። በየ30 ቀን በ29ኛው ቀን መጥቼ ሌሊቱን ሙሉ ተጉዤ አምጥቼ እዚህ መድኃኒት ወስጄ ተመልሼ እሄዳለሁ ወደ ሳይት እና እንደዛ እየታገልኩ መቀነስ አልቻለም። ምንም ለውጥ የለም። ከዛ ያው እንግዲህ ለመዳን ካለኝ ጉጉትና ፍላጎት የተለያዩ አማራጮችን ማየት ጀመርኩኝና ሰው ላይ የማይሆን ሰውን መጠየቅ እንደዚህ የእምነት አባቶች ላይ አንዲት ሴት አገኘሁና አይኗን ተቆርጣለች እንደዚህ የተሸንሽሮና ጠየኳት። ምን ሆነሽ ነው አይንሽን? አይ አሞኝ። እንደዚህ እንደኔ ያመመሽ አልኳት። አዎ አለች። አስቆርጭኝ አልኳት። አስቆረጠችኝ። 2 ጊዜ 2 ዙር ተቆረጥኩኝ። ያው ምንም መፍትሄ የለም። ምን ነው የተቆረጠው? ይሄ አይተሽም እዚህ ጋር ጥቋቁር ነገር እሱ በመላጭ መፍትሄ ሊሆን ይችላል። እንደ ባህላዊ ነው፣ ባህላዊ ሕክምና። በቃ ምክንያቱም ረጅም ጊዜ በሕክምና አሳለፍኩኝ። እንግዲህ አሉ የሚባሉትን ሕክምናዎች ሁሉ አድርጌያለሁ ኢትዮጵያ ውስጥ ስቲል እስካሁን ድረስ ማለት ነው። ከዛን 2008 ላይ እንደዚሁ የታገልኩኝ አቃተኝ። በእርግጥ ስራዬን ጨርሻለሁ። ወደ መጨረሻ ላይ አካባቢ ላይ በጣም ፈተነኝ። በቃ ስራዬን አጠናቅቄ ወጣሁኝ። ከወጣሁም በኋላ ደግሞ በጣም እየጨመረ መጣ። መጨረሻ ላይ ምንድን ነው የተባለው? ኢንፌክሽን ነው ተባልኩ። የምን ኢንፌክሽን ነው? ከፀሐይ ከፍተኛ የሆነ የፀሐይ ብርሃን አግኝተዋል
እንግዲህ እንደዚህ ይሄ ሊምፎማ የሚባለው የሚመጣው ከሶስት ነገር ነው ያሉኝ ከኬሚካል እና ከኢንፌክሽን እንዲሁም ደግሞ ከጨረር እነዚህ ነገር ነው የሚሉትና ከጨረር ከኢንፌክሽንና ከኬሚካል ነው ያንተ እንትን ነው ከጨረር ነው በእርግጥ እውነት ነው መጀመሪያ አካባቢ ላይ እንዲህ ወደ ታች ማየት አትችልም እና መነጽር አደረግ ነበር እኔ በፓክ አውት ነው መጀመሪያ አካባቢ በጣም ፈታኝ ጊዜ ነበር እጅግ በጣም እንግዲህ ተሳቢ እንትኖች አሉ ከዚህ ከመሀል ሀገር ሄደሽ ትፈሪያለሻል እነዚህ ተሳቢ አውሬዎች በጣም በብዛት ያሉበት አካባቢ ነው እንደነገርኩሽ ጊንጥ አለ ወባ አለ ግን ያንን ተቋቁመን እኛ የሚጠበቅብንን ሀገራዊ ግዴታችንና እድላችን ተጠቅመናል እዛው እንግዲህ አሁን እንደማየው በጣም እብጠት አለው ከዚህ ሶሻል ሚዲያ ላይ የሚለቀቃቸው ቪዲዮዎችን ተመልክቻለሁ እብጠት እንዳለው ነው የሚያሳየው ሲጀመርም እብጠቱ እንደዚህ ነበር ወይስ ቀስ በቀስ በሂደት ነው እንደዚህ አይነት ገጽታ መያዝ የቻለው ብዙ ወደ 4 ጊዜ ነው ሰርጀሪ የተደረኩት በቅርቡ ደግሞ ጥቁር አንበሳ እየተከታተልኩኝ በቃ ተደጋጋሚ ተማጽኖ አቅርቤ ያለው ለሐኪሞች የተሻለ ህክምና ለማግኘት ውጭ ሪፈር እንዲጻፍልኝ ጠይቄ ነበረ ነገር ግን ሊሰጠኝ አልቻለም እዚሁ መታከም ይችላል ነው እንግዲህ እዚህ ሀገር ያለው ህክምና ኬሞቴራፒ ነው ትልቁ ኬሞቴራፒ እዚህ ሀገር ያለውና ወስጃለሁ ከዚህ በፊት እዛው ህዳሴ ግድብ ተመጥቼ ተደጋጋሚ በግል በመንግስት ሳይሆን ወረፋ ይበዛል እንትን ይላል ስለባለ በግል ሁሉ ወስጃለሁ ከጥቁር አንበሳ ታዞልኝ ጨረር ሁሉ ታዞልኝ ነበር እንግዲህ ያው ሁሉንም ለመጥቀስ ያሳለፍኳቸው ሁሉን ለመጥቀስ ጊዜም ላይ በቃ ይችላል እንጂ በጣም ፈትኖኛልና የሚገርምሽ ነገር ቀስ እያለ ነው የሚያድገው ወራቶች ይፈጃል ግን ከፍ ካለ በኋላ ደግሞ ይጨምራል በጣም ይሄኛው 2016 አካባቢ 2014 አካባቢ ትንሽ እዚህ ጋር ነበረች ትንሽ ብይ የምትመስል አንድ ሆስፒታል እጄ ታየውና አወጣልኝ ጥርግ አድርጎ አወጣልኝ ጎበዝ ዶክተር አምሮ ይባላል በጣም ጎበዝ ሰው ትሁት ሰው ነው እሱ አወጣልኝና በቃ ዳንኩኝ አልኩኝ እብጠቱ ምናምን ጠፋ ምንም ነገር የለም በቃ ዳንኩኝ አልኩኝ በቃ ደሳሌ ወደ ስራ ጀምራለሁ አሁን መስራት አለብኝ ለቤተሰቤም ለራሴም ስራ ያስፈልጋል እንደምታውቂውና ተመልሶ ወጣ ይሄ እያደገ በተለይ 2017 ነው ወንት ያደረገው ይሄ በሽታ እንግዲህ እኔ ሰው ላይ አይቻላቅም እኔ እንዴት እንዳገኘኝ አላቅም ግን ብዙ ነገር ነው ዳሜጅ ያደረገው ብዙ ነገሬን አመድ ነው ያደረገው ከፍተኛ ወጪ ያስወጥቶኛል ህይወቴን ኑሮዬን ሁሉን ነገሬን የበላብኝ በተለይ 2017 ለኔ እጅግ ፈታኝ ጊዜ ነበር በቃ መፈጠሬን የምጠላበት ነው እኔ ከ2005 ጀምሮ እየታከምኩ ነበር እንደምታውቂው ኢትዮጵያ ውስጥ ያለው ህክምና እጅግ ከባድና ውድም ነው ውስብስብም ነው ማንኛውም የመንግስት ሆስፒታል መድኃኒት ቢያዝልሽም ከመንግስት ፋርማሲ አትገዥም የቱንም ያክል ምርመራ ቢታዝልሽም የመንግስት ላቦራቶሪ ውስጥ አይሰራም በውጭ ነው እንዳለ የሚሰራ በጣም ብዙ ገንዘብ ነው የምታወጪው በጣም ብዙ እንደምታውቂው ውድ ነው ከሲቲ ስካን ጀምረሽ ታዝልሻል ግን ከባድና ፈታኝ ጊዜ ነበረ አሁን ላይ ግን በጣም ከባድ ነው አሁን እንግዲህ ሊምፎማ ኦሬዲ ወደ ስቴጅ 2 ነው የደረሰው እንደ ካንሰር ቤተሰብ ነው ቶሎ ካልታከምኩት እንግዲህ ህይወቴን ሊነጥቀኝ እንደሚችል ተነግሮኛል ኬሞቴራፒ ነው እዚህ ያለው ደጋግሜ ጠይቄያለሁ የውጭ ህክምና ለዛም እንግዲህ ወደ ማህበራዊ ሚዲያ መጣሁኝ እንግዲህ ብዙ በዚህ አጋጣሚ ኢትዮጵያን በጣም ነው ማመሰግነው ብዙዎች ተቀባብለውታል አዝነዋል ደውለው የሚያናገሩኝ ሰዎች አሉ እጅግ ከባድ ጊዜ ነበር ለምንድን ነው ሪፈር ያልጻፉልህ ማለት እንግዲህ እንደነገርከኝ በርካታ ህክምና ወስዳል የተለያዩ የህክምና መስጫ ቦታዎች ላይ ከግል እስከ መንግስት ሂደ 3-4 ጊዜ ሰርጀሪ ተሰርታል ግን ምንም አይነት ለውጥ አላገኘም ስለዚህ ያለው አማራጭ ወደ ውጭ ወጥቶ መታከም ነው አይደል ሁላችንም ብለን የምናስበው ስለዚህ ለምንድን ነው ያን ነገር ማግኘት ያልቻልከው እኔ የሚገርምሽ ነገር በተለይ ከግንቦት ጀምሮ 2017 በቃ ያለኝን ሁሉ ጨረስኩ በዚህ በህክምና በቃ
ባዶ መቅረትን ምናልባት የሚያውቀው ነው የሚያውቀውና እያንዳንዱ እርምጃዬ ለዚህ አይኔ እኔ ብቻ አይደለም ቤተሰቤ ዋጋ ከፍሏል እና መፈጠር መኖርን የጠላሁበት ታይም ነበርና ኮተቤ ነኝ። ሰፈሬ ኮተቤ 02 አካባቢ ነው። እንደ አንድ ቤተሰብ ነው የሰፈራችን ልጆች ያደግ ነው። እንደ ወንድማማች ነው የምታየውና እኔ ያው እንግዲህ ብዙ ሰው የሚያቀኝ ባለሀብት እንደሆንኩ ነው። እውነት ነው። በወቅቱ ትልቅ ብዙ ነገር የነበረኝ ሰው ነኝ። ብዙ ነገሬን ደግሞ ለዚህ በሽታ ነው ያዋልኩት። ቤቴን፣ መኪናዬን፣ መኪና ሰው መኪናዎችን ያለኝን ነገር ሁሉ ፍሪጅ እስከ መሸጥ ብዙ ያለ ቤት እቃ እስከ እንትን ማለት ደርሻለሁና ያው አብረሽ ስትኖሪ ይረዱሻል የአካባቢ ሰዎችና በጣም አዝነው እዛው አብረን ያደግን ሰዎች የተለያዩ ዓለም ላይ ያሉ አሜሪካ፣ ካናዳ የተለያዩ ሲድኒ ያሉ ልጆች አሉ። ቻሌንጅ አደረገ ማለት እንደ ወንድማችንን እናግዝ በሚል እንትና ሪፈር ጠይቄ ያው ግድ ምርመራ መታዘዝ ነበረበት። ምርመራ ታዞልኝ ገንዘብ ያስፈልገኝ ነበር። ምንም ነገር በሌለ ሰዓት ጓደኞቼ አብሮ አደጎቼ ገንዘብ አዋጥተውልኝ ሙሉ ምርመራ አድርኩት። ብዙ ገንዘብ አውጥቼ እዚሁ ሀገር ውስጥ ማለት ነው። እንግዲህ ከዚህ ሁሉ ሳምፕል ተወስዶ ነው ተወስዶ ኦንኮ ፓቶሎጂ የሚባል የካንሰር ማዕከል እንቁላል ፋብሪካ አካባቢ አንድ ምርመራ 16400 ብር ነው። ሲቲ ስካን አለ፣ የደም ምርመራ ተመርምሬ አመጣው። ያው የታየው ነገር ታየ። ሊምፎማ ይባል የካንሰር ሴል ነው። እንግዲህ ስቴጅ 3 ላይ ከደረሰ እጅግ ከባድና ለመቆጣጠር ይከብዳል ነው። ወይም በሞቴን ነበር መርጠው እውነት ለመናገር በቃ እንደው በሆነች አጋጣሚ መሞት አንዳንዴ እረፍት እንደሆነ የተመኘዋባቸው ያሰብኩባቸው ጊዜያቶች ነበሩና ያን ነበር ማስቦ ግን ገንዘብ ተሰብስቦ በሰው ሁሉ ነው እንግዲህ ምናልባት ለሚዲያ የማይመች ቢሆንም በሰው ሁሉ ሄጄ ጠይቄያለሁ። በፊት ለፊት ጠይቄ እዚሁ መታከም ይችላል። እንግዲህ ለ13 ዓመት ስታከም ነበር በተለያየ ሆስፒታል። እንግዲህ ጥቁር አንበሳ በደንብ ነው የሚያቀኝ፣ ዳግማዊ ምኒልክ በደንብ ነው ያቀኝ፣ አለርት በግል ደግሞ ስሙን ልጠቅስ ይችላል። ኬሞቴራፒ ወስጃለሁ። ጨረር ሁሉ ታዞልኛል። ግን ጨረሩን እግዚአብሔር ስጠው ዶክተሩ ነው። እኔ እንደውስጥ ፈልጌ ነበር። ምክንያቱም በቃ ማይድን ከሆነ በጨረር ምድን ከሆነ በቀለም አርስ ደሙሉ እስከ ማለት ተከራክሬዋለሁ። አይሆንም ነው ያለኝ። ኬሞ ወሰድ ተገዳድሬ ሁሉ ምን መብቴ ነው መታከም መብት አለኝ ሁሉ ብዬ ጥቁር አንበሳ ጨረር ክፍል አይኔ ላንተ አልሰጠህም ሌላ ዶክተር ይስጥህ ሁሉ ብሎኛልና ግን እግዚአብሔር ስጠው ዛሬ ላይ እንዲህ እናንተ ፊት ለመቅረብ ምክንያት ሰውየውና ከባድ ጊዜ ነበር። የትዳር ልጆች አሉ ወይ? ትዳር አለ ወይ? ቤተሰብ አለ ወይ? ስለሱም ደግሞ ትንሽ አውራ። ባለ ትዳር ነኝ። የሶስት ልጆች አባት ነኝ። ያው ቤተሰብ አለኝ። እንግዲህ እንደምታውቀው ምን ዋጋ ከፈሉ በእኔ የተነሳ ቤተሰቦች። ከዛ ኖሮ እዚያው ነው ያለውን ላይፍ ስታይል ከባድ ነውና እግዚአብሔር መልካም ነው። እንግዲህ አሁን በሚዲያ ላይ ሲቀርብ ራሱ መሸማቀቁ ለልጆች ይከብዳልና እጅግ ፈታኝ ጊዜ ነበር። ለመናገር ከባድ ነው። እኔ ያሳለፍኩትን ጊዜ አውቃለሁ። ህዳሴ ግድብ ላይ ስንሰራ የእውነት ነው የምነግርሽ ልጄ ያኔ ሁለተኛው ልጄ ትምህርት ቤት ገብቶ ነበር 2006 ላይ እና ትምህርት ውስጥ ይላል አባቴ አባይን እየገደበ ነው ብሎ ይናገራል እና ደውሎ እንደዚህ አገራ አንተ ህዳሴን እየገነባህ ነው አይደል? አባይን እየገነባ ነው ያምን አባት በርታ ይለኛል። እና ዛሬ ላይ ደግሞ እንግዲህ ሚዲያ ላይ እንደወጥቶ እና ሳይኮሎጂካሊ ልጆች ላይ የሚያመጣው ተጽዕኖ እንግዲህ አስቢውና እኔ ለዚህ ነው አንዳንዴ መፈጠሬን የጠላሁባቸው ጊዜያቶች አሉ ያልኩሽ። ለዚህ ነው ድርጅት ጣፈንታ ምን ሆነ? በቃ ሙሉ ለሙሉ ቆመ። እኔም ታመምኩኝ። በቃ ቆመ። ስራም ተሰርቶ አቅም በቃ ፌል አድርጓል ማለት ትችላለች። ምንም ነገር የለም። እንግዲህ አሁን አንተ ምን እየሰራ ነው ያለው?
እንግዲህ ከ2014 ወደዚህ የሰዓት ላይ ትንሽ ስራ መስራት ጀምሬ ነበረ። በራሴ ላይ እንትን ሳይሆን እንዲሁ ሰብ እየወሰድኩኝ ማማከር እንዲሁም ደግሞ እንዲህ የግለሰቦችን ስራዎችን በመውሰድ ነበረ። ብዙም አይገፋም። አሁን አይኔ ትንሽ ይሄኛው እብጠት ከመጣ በኋላ በተለይ ያስቸግረኛል ለማንበብ። አንዳንድ ነገር ለምሳሌ ለመጻፍ ቁጥሮችን ይደረብብኛል። አንዳንዴ የሴጣን ስራ ነው እላለሁ ከመንፈሳዊ አንጻር እንጂ ያልሞከርኩት ነገር የለም፣ ያላረግኩት ነገር የለም። ኢቭን ወደ ባህላዊ ሕክምና ሁሉ ሂጄ ብዙ ሞክሬያለሁ። ውድ ናቸው እነሱ፣ እንደ ዋዛ አይደለም። የሚገርምሽ ነገርና ከዳንኩ እንኳን ብዬ ነው። ምክንያቱም ለልጆቼ ለቤተሰብ መኖር አለብኝና ማድረግ የሚገባኝን መሄድ የሚገባኝን ርቀት ሄጄ ቢያንስ ለቤተሰብ የተወሰነ ልጆቼ እንኳን የሆነ ነገር እስኪጀምሩ ድረስ እኔ ሊደግፋቸው ይገባል የሚል አልቻልኩም። እድሜያቸው ስንት ነው ልጆች? ትልቋ 23 ዓመቷ ነው። ሁለተኛው ልጅ ደግሞ አሁን ያልኩሽ ልጅ የ15 ዓመቱ ነው። እንደገና ደግሞ ሶስተኛዋ 8 ዓመቷ ነው። መልካም እንግዲህ ያው ለሁሉም ነገር ፈጣሪ ያውቃል ነው አይደል? ከሱ የሚበልጥ ነገር የለም። ወደ ሶሻል ሚዲያ መምጣት ምን ጥቅም አመጣል? ሶሻል ሚዲያ ላይ እንግዲህ እርዳታ ፈልገን የመጣው የሕክምና ወጪዎችን ሕክምና ታገኝበትንና የምትድንበትን አጋጣሚ ማግኘት የምትችል ከሆነ በሚል ነው ይመስለኛል ወደ ሶሻል ሚዲያ የመጣውና አቀባበሉ ምን ይመስላል? አሁን ላይስ ያለው እንቅስቃሴ ምን ይመስላል? እውነት ለመናገር ለዚህ ጉዳይ ወይም ለዚህ ፐርፐዝ አልነበረም ሶሻል ሚዲያ ከእንትን ያልኩት። ኖርማሊ ዝም ብሎ አንድ መጀመሪያ ላይ ቲክቶክን ከማየት ያለፈ እንደዚህ ፖስት አድርጌ አላቅም ነበር እና ማየት ነው ብዙም አላይም፣ ግን ማየት ብቻ ነው። ለማንኛውም ሰው ተጠቃሚ ነበር እና ተደጋጋሚ ሰዎች ረበሹኝ። ምን መሰለሽ ለሁሉም መልስ ሲሆን ዘንድ ምናልባት ሄደሽ ብታይ መጨረሻ አካባቢ ላይ ያለች አንድ ቪዲዮ አለችና ሰዎች ትላንትና ያየኝ ሰው ወይ ደግሞ ጠዋት ያየኝ ሰው ከሰዓት እንዴ አይነ ምን ሆነ ነው ወይኔ አይነ በእናትህ እንዴት ያስፈራ ይላል። እሺ አይ ይድናል ላቢ አልፋለሁ። ደግሞ ያ ሰው ይለኛል። ብዙ ሰው ተደጋገመብኝ እንደዚህ በቃ እና አንዱ እንደውም አልኩት አንተ ቆይ ስንቴ ነው አይኔን ያየው አልኩት። እንዲህ ከማደጉ ፊት አንተ አላየህም? አይቻለሁ። ታዲያ ምንድነው ደጋግም የምትጠይቀኝ? በቃ ሁለተኛ ሰላም እንኳን እንዳትኝ እንደዚህ ከሆነ አልኩት። እውነት ለመናገር ከዛ ሲደጋገም ሁሉም ሰው ገሰሻ አትችይም እና አንድ ቪዲዮ ሰራው ዝም ብዬ ይሄ አይኔ አልኩኝ ህዳሴ ግድብ ስሰራ የታመምኩት ነው። በቃ ለሁላችሁ መልስ ሲሆናችሁ ዘንድ ይሄ በቃ ለህዳሴ የተሰዋ መስዋዕት ነው ብዬ ሰራው እንጂ ሐሳብህ አልነበር የመጀመሪያ አይደለም። ከዛን በዛ ላይ ነው 200 የሚሆን ሰው ምናምን የሚያውቁኝ ሰዎች ጓደኞቼ የሚያውቁኝ ሰዎች ምናምን በቃ ደሴ ምናምን ብለው አይዞ ምናምን አሉኝ። አንድ ቀን ከፋኝ። ያው ብዙ ነገር ሲጎልልሽ ብዙ ነገር ከነበርሽበት ነገር እንትቲ አንድ ቀን ዝም ብዬ ይሄን አይኔን የታመምኩት በታላቁ ህዳሴ ግድብ ስሰራ ነው። የታላቁን ህዳሴ ምናምን ብዬ አንድ ቪዲዮ ሰራው። በአንድ ቀን ወደ 200 ምናምን ሽንቪ ያገኘው። በሶስተኛው በአራተኛው ቀን እስከ 1.9 ላይ ነው ያለው። ከዛ መካከል እኔ ኮሜንት አላነብም። እንደው እኔ የአንድ ኮሜንት ዝም ብዬ ሳንብ አንተ የአባይን ግድብ ገድበሃል አለኝ። እኛ ደግሞ ያንተን በሽታ እንገድባለን። እዛ በቃ በጣም ውስጤ እንትን አለና ከዛ ዝም ብዬ መስራት እንደዚህ ጀመርኩኝ። በኋላ ላይ ግን ጓደኞቼ ያው ገንዘብ ቅድም ያልኩሽ ገንዘብ ያዋጡልኝና ለሕክምና አንዳንድ ነገር ይረዳሃል ብለው ሲሰጡኝ ገንዘቡ ወደ በምርመራ ነው ያለቀው። አንድ እንደ ታላቅች ነው በጣም መልካም የሆነ ሰው አለ። ለምን እንትናትን ምን አንተ እኮ ትልቅ ቦታ ይሰራ ሰው ነህ፣ ያለህን ነገር በዚህ ሕክምና ጨርሰሃል፣ ለምንድን ነው ዝም ብለህ ቪዲዮ ሰርተህ ህዝብ ለምን እንትናት አይደለም? አይ ቤተሰቦችስ ልጆችስ ለሞራላቸው አይሆንም አልኩኝ። ከዛ እንደው ምንድነው ሪፈሩን ስጠይቅ በጣም ተረበሽኩ። ሪፈሩን ሲከለክሉኝ በተለይ ሪፈሩ ኬዝ በጣም ነው የረበሸኝና ምንድነው ሪፈር ወረቀቱን ካሳየ ቢያንስ
አሉ የኛ አብሮ አደጎቻችን ትልቅ ፖዚሽን ላይ ያሉ ትልቅ ባለሀብት ኮንትራክተሮች አሉና በቃ ከነሱ ጋር ሄደን እየሄድን በቃ ቢያንስ እንትን እንላለን እናገጫጫለን። በቃ ወረቀቱ ይሄን ያክል ነው ይባልና ወረቀት ሊፈርቀቱ እንደምንም ተፋልጣ አምጣት ተባልኩ። ጠየቅኩኝ፣ አልሆነልኝም። ከዛን እኔ ያልኩኝ አንድ ቪዲዮ ላይ እኔ የተሻለ ሕክምና ፈልጋለሁ፣ የተሻለ ሕክምና ለማግኘት ደግሞ የመላው ኢትዮጵያውያን ትብብር ያስፈልገኛል ብዬ ቪዲዮዎች መስራት ጀመርኩኝ። እውነት ለመናገር የኢትዮጵያ ሕዝብ አላሳፈረኝም። በተለይ የባለፉትን ሳምንታት በቃ ሶሻል ሚዲያ ከፌስቡክ ጀምረሽ ከእንትን እዚህ ከቲክቶክ የተለያዩ የማህበራዊ ሚዲያ አማራጮች ላይ የኔን ጉዳይ ኢሹ አድርገው ሲያቀርቡ ነበረ። ብዙዎች ደውለውልኛል፣ አንቺም ደውለሽልኛል እና እንዲያውም እኔ ተጠራጥሬ ነበር። ብዙዎች እየደወሉ ሌላ አላስፈላጊ ነገርም ከእርዳታ ድርጅት ነው ምንደውልል በጣም አንዳንድ ሰው ያው እኔ ግን በመላው ኢትዮጵያን ሕዝብ እውነት ከጠበቅኩት በላይ ካዘንኩባቸው ጊዜያቶችን መጽናናትን ሰጥተውኛል። ምንም ነገር ባይሆን አሁን ግን ፍጹም መጽናናትና ለካ በወገኔ መካከል ነው ያለሁት የሚል ስሜት እንዲሰማኝና ቢያንስ የፈውስ ስሜት የመዳን ስሜት እንዲኖረኝ አድርጓል። ምን አሰብኩኝ አሁን ቅድም ስታወራልኝ ትናንትና መታመሜን ያየ ሰው ዛሬም ሲያገኘኝ ይጠይቀኛል ምን ነው ብሎና ይሄ ትልቅ የስነ ልቦና ጉዳት ያደርሳል ብዬ አስባለሁ። ምንድነው ከህመሙ በላይ አንዳንዴ በዙሪያችን ያሉ ሰዎች የሚያደርሱብን በንግግርም ሆነ በተለያየ መንገድ የሚገልጹበት መንገድ ከህመሙ በላይ የስነ ልቦና ጫናው ይከብዳልና አንተ እንዴት ይሄን አለፍከው? ምክንያቱም አሁን ሲታይ ትንሽ ለይታ እንደ ህመምም አዲስ ነገር ነው አይደለ? ለሰው ለይታና በእለት ተእለት እንቅስቃሴ ላይ በምታደርግበት ሰዓት እንዴት ነው ነገሮችን ሃንድል የምታደርገው? የሰዎችን ንግግር አሉታይም ሆነ ብቻ ሰው ሆን ብሎ ክፋት ላይናገር ይችላል፣ ግን ሲያይ ይደነግጥና የሚናገረውን ነገር ላያስብ ይችላል። አንዳንዴ አንተ ጋር መጥቶ የሚፈጥረውን ተጽዕኖ ላያስብ ይችላልና ያን እንዴት ነው የምታመቻቸው? የስነ ልቦና ጫና አላሳደረብህም ወይ? እውነት ነው። በእርግጥ ልክ ነሽ። ብዙ ጊዜ ይሄ ነገር በጣም የተደጋገመም ነገር ነውና ነገር ግን ምንድነው ሕክምና ላይ እንዳለው ነው ብዙ ጊዜ የምነግራቸው። ይድናል፣ ይጠፋል፣ ምንም አያሳስብም። ይሄ አሁን መድኃኒት እየታከምኩ አይደለም፣ ግን መድኃኒት እየወሰድኩ ነው፣ ይጠፋል፣ እየተሰበሰበ ነው ብላሉ። በእውነት አይዞ ጸበል ሂድ፣ በቃ እንዲያርግ፣ በቃ እንዲኮ መድኃኒት አለ አውቃለሁ። ሰዎቹ ለኔ ከማዘንም ሊሆን ይችላል፣ ግን በጣም የሚረብሽ ስሜት ነው። በጣም ብዙ ጊዜ አሁን ሰሞኑን በሶሻል ሚዲያ ይሄ ነገር በጣም ቫይራል ከወጣ በኋላ ያው እኛ ተከራይተን የምንኖርበት ቤት እና ህጻናቶች ነበሩ በር ላይና ልክ እኔ ስወጣ አባባ ባለች እንግዲህ ህጻን ልጅ ናትና በአባቴ ስልክ እኮ አይቻለሁ አይነህን ታመህ አለች። ህጻን ልጅ ቢያንስ የ3 ዓመት ወይ 4 ዓመት ብትሆነውና በአባቴ ስልክ እኮ አይቻለሁ አይነህን ታመህ አለች። በቃ ጸልይልኝ እሺ አልኳትና የብዙ ሰዎች ይሄ ነውና ያው የሚመጣውም ያየሽም ሰው ሁሉ ትለምጂዋለሽ። ለዚህ ነው አንዳንዴ በቃ እግዚአብሔር ሆይ በቃ ይበቃል የኔ የምድር ላይ ህይወት ቢበቃስ ያልኩባቸው ጊዜያቶች ነበሩና ያው እንግዲህ እግዚአብሔር ቀን አለው። ግን በሶሻል ሚዲያ ላይ የኢትዮጵያኖች አስተዋጽኦ ልነግርሽ አልችልም። ብዙዎች ናቸው ቪዲዮ የሰሩት፣ ብዙዎች ተቀባበሉት። እንግዲህ ተስፋ አደርጋለሁ ብዙ ታዋቂ ሰዎችም ደውለውልኛል፣ እንደሚያገኙኝ ተስፋ ሰጥተውኛል። ምንም ይሆን አንድ ላይ ቆመን ታክመህ ድነህ ልናይህ እንወዳለን ያሉኝ ሰዎች ተስፋ የሰጡኝ ሰዎች አሉ። እንግዲህ እጠብቃለሁ ከእግዚአብሔር ጋር። እውነት ነው፣ ጊዜ የሚፈታው ብዙ ነገር ይኖራል። አዶናይ አላገኘህም? ምክንያቱም ለአዶናይ እንዲደርስ ብዙ ሰዎች ሜንሽን እያደረጉት ነው፣ እየጠቀሱ ወደሱ እንዲደርስ ሲያደርጉ ተመልክቻለሁ በኮሜንትና በርካታ ሰዎችም ተቀባብለውታል። እውነት ለመናገር ያንተን ቪዲዮ ብዙ ሰዎች መልካም ድጋፋቸውን እያደረጉልህ እንደሆነ መመልከት ችያለሁና አዶናይ ጋር አልደረሰም ወይ? አልደወለልህም ወይ? እውነት ነው። እኔም በቀደም ዕለት
ቤት ቁጭ ብዬ የሆነ ስልክ ተደወለልኝ። አሎ ደሱ አለኝ። አቤት ሰላም ነው ወይ? እግዚአብሔር ይመስገን አልኩኝ። አዶናይ ነኝ አለኝ። ምን አልኩ? አዶናይ ያው እውነት አዶናይ ያው ድምፁን አወቅኩኝ። በቃ አወራን። በጣም የሚገርም ሰው ነው። በጣም ቅን ሰው ነው። በጣም ነው የራሴ ቤተሰቤ ሁሌ በቃ ሴት አደረጉ። እውነት በቃ እንዲህ ብትሆኑ ላይ የሰሙትና ያው እንግዲህ አንተ ህዝብ ይወድሃል አለኝ። ብዙ በኢንቦክሴንና የኮሜንት ሴክሽንን ያጨናነቀው ያንተ ጉዳይ ነው አለ እና አይዞ ከጎን ነኝ በሁሉ ነገር ካንተ ጋር ነን። ያው ያለሁበትን ጠየቀኝ፣ የነገርኩት እንግዲህ አይዞ በሚያስፈልገው ሁሉ አብረን ኢትዮጵያ ህዝብም አብሮ ሆኖ ትታከማለህ፣ የትኛውም ቦታ ቢሆን ትታከማለህ፣ አይዞኝ አገኘሃለሁ። 2 ጉዳዮች አሉኝ አለ። ምናልባት እቺ በኦክሲጅን የምትነፍስ ሴትና አንድ የልብ ህመምተኛ ልጅ አለ። እነሱም በአጭር ጊዜ ውስጥ ብዙ ኬዞች ሌጋ መጥተዋል አለ። ግን እነዚህ 2ቶቹ የቀድሜ ስለያዝኩኝ እነሱን ጨርሼ ወደ አንተ እመጣለሁ ብሎኛል። በዚህ አጋጣሚ እግዚአብሔር ይስጠው ላመሰግነው እወዳለሁ። እንዲሁም ይድነቅ ካወቅሽው ይድነቃሲም ዮኒ ዳር እንደ ብዙ ሰዎች አንድ ሀዊ የምትባል እህታችን ቪዲዮዎቹን ሰርቷል። ብዙ ሰዎች ናቸው ስማቸውን ስላላስኩ ነው እንጂ ቪዲዮዎችን ሰርተውልኛል፣ ድምጽ ሆነውኛል። እናንተንም እንግዲህ በዚህ አጋጣሚ ላመሰግነው እወዳለሁ። አክብሮቴንም ልገልጽ እፈልጋለሁ። መልካም እንግዲህ በአንድ ወቅት የራስ የሆነ ትልቅ ድርጅት የነበረ ሰው ነህ። ካንተ አልፈ በስርህ በርካታ ሰዎችን ቀጥረህ ታሰራ የነበረ ሰው ነህ። አለፍ ሲልም እንግዲህ በታላቁ ህዳሴ ግድብ ታሪካዊ ስራ የሰራ ሰው ነህ። በዛ በረሃ እውነት ለመናገር አሁን ህዳሴ ግድቡ አሁን ያለበትና ያኔ 2003 ላይ ሲጀመር የነበረበት የመልክዓ ምድር አቀማመጥ እኩል አልነበረም፣ ሊወዳደርም አይችልም። ምክንያቱም በጣም በረሃ ነበረ። ያን በረሃ ነው እንግዲህ እናንተ ወደ ተሻለ የሰው ልጅ መኖሪያ ወደ ማድረግ ያመጣችሁትና በዛ ሂደት ውስጥ ነው እንግዲህ ትክክል ይሄ ነው ብሎ ባይታወቅም መነሻው መንስኤው የአይነ ህመም የጀመረው ግን በዛ በረሃ ላይ በነበርክበት ወቅት እንደሆነ ገልጸህልኛልና የኢትዮጵያ ህዝብ ደግ ነው። እንግዲህ በርካቶች ሰዎች ደግሞ ራሳቸው እንደዚህ አደባባይ ላይ ሶሻል ሚዲያ ላይ አውጥተው በርካቶች ሰዎች ጓዳቸው ሲሞላላቸው አይተናል። ጤናቸውም ሲመለስላቸው አይተናል። ሀዘናቸውን ባቸው ሲታበስም ተመልክተናልና ያንተም የጤና ሁኔታ እንግዲህ ወደ ነበረበት አቋም እንደሚመለስ አይነ በሕክምና አግኝቶ ጤናህ እንደሚመለስልህ ተስፋ አደርጋለሁኝ። ከእግዚአብሔር ጋር ቀረ የምትለው ነገር ካለ ማመስገን የምትፈልገው አካል ካለ እድሉ ልስጥልና ቆይታችንን እንጨርሳለን። እሺ፣ በመጀመሪያ ደረጃ እግዚአብሔርን አመሰግናለሁ። በዚህ በታላቁ ህዳሴ ግድብ ትልቅ ፕሮጀክት ላይ የመሳተፍ እድል የሰጠኝ እግዚአብሔር ነው። እግዚአብሔርን አመሰግናለሁ። በመቀጠል እንግዲህ የመላው ኢትዮጵያን ህዝብ ላመሰግን እወዳለሁ። እውነት ለመናገር በዚህ በሶሻል ሚዲያ እንደዚህ አይነት እኔ አይቻል አቅም ለእኔ ያደረጉትን ርብርብ እንደዚህ በጣም የተቀባበሉት የኔን ጉዳይ ኢሹ አድርገው ተቀባብለውት እንግዲህ እናንተ ጋር እንዲደርስ ብዙ ሰዎች ጋር እንዲደርስ ላደረጉልኝ ኢትዮጵያን ወገኖቼ ህዝቦቼን ላመሰግን እወዳለሁ። እንዲሁም ደግሞ እንግዲህ በሶሻል ሚዲያ ተጽዕኖ ፈጣሪዎች እነ ይድነቃሲም አዶናይ እንዲሁም ሀዊን ዮኒ ዳር ስማቸውን ያልጠቀስኩ ብዙዎች አሉ። እነሱን ሁሉ ላመሰግን እፈልጋለሁ። ናሁ ቲቪን ከማንም ቀድሞ እንግዲህ ጠርቶኝ ድምጽ ለሆነኝ ለሁሉም ምስጋናን አቀርባለሁ። እንዲሁም ኮተቤና ኮተቤ አካባቢ ያላችሁ ወዳጅ ቤተሰቦቼ፣ አብሮ አደጎቼ፣ ጓደኞቼን ሁሉ ላመሰግን እወዳለሁ። እንግዲህ መጪው ጊዜ ከእግዚአብሔር ጋር መልካም ይሆናል ብዬ ተስፋ አደርጋለሁ። ሁላችሁንም እንግዲህ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ እላለሁ። መልካም እንግዲህ ጤና ተመልሶ በጤና በሙሉ ጤንነት እንደምንገናኝ ተስፋ አደርጋለሁ ከእግዚአብሔር ጋር። እውነት ነው፣ እኔ እጠብቃለሁ። እንግዲህ ተመልካቾቻችን ከአቶ ደሳለኝ ጋር የነበረኝ ቆይታ ይህን ይመስል ነበረ። እንግዲህ አቶ ደሳለኝ በአንድ ወቅት እንግዲህ የራሱ ድርጅት የነበረው በስሩም በርካታ ሰዎችን ቀጥሮ ያስተዳድር የነበረው ጥሩ ገቢ የነበረው ሰው ነው። ግን የጊዜ ጉዳይ ሆነና በደረሰበት ድንገተኛ ወይንም ያልታወቀ በሚባለው የአይኑ ላይ በደረሰበት አደጋ
እንግዲህ ብዙ ነገሮችን ለብዙ ዓመታት ሕክምና ሲወስድ ቆይቷል። ንብረቶቹንም እስከ መሸጥ የደረሰበት ሁኔታ ደርሷል። ግን አሁን ላይ ግን አይኑ ወደ ካንሰር የሚቀየርበት አጋጣሚ ደረጃ ላይ ስለደረሰ በሶሻል ሚዲያ ላይ እንግዲህ የእናንተን ድጋፍ እፈልጋለሁ ብሎ አውጥቷል። እናንተም እንግዲህ ኢትዮጵያውያኖች እንደተለመደው ደጋግ እጆቻችሁን የእርዳታ እጃችሁን ዘርግታችሁ ይህንን መልካም ሰው ወደ ሙሉ ጤንነቱ እንድትመልሱት በዚህ አጋጣሚ ለመግለጽ እንወዳለን። ለአቶ ደሳለኝ ድጋፍ ማድረግ ለምትፈልጉ ከስር በሚቀመጠው አካውንትና ስልክ ቁጥር እየደወላችሁ ድጋፋችሁን ማድረግ ትችላላችሁ። የነበረን ቆይታ ይህን ይመስል ነበረ። አብሬያችሁ ቆይታ ያደረግኩት እኔ ሰናይት ንጉሴ ነበርኩ። መልካም ጊዜ። ናሁ 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 ናሁ